ሰላም ሰላም ውድ ተመልካቾቻችን እንደምናላችሁ። እስካሁን ድረስ ለወራት ያክል ስንከታተለው የቆየ ነው የዓለም ዋንጫ ፍጻሜውን አግኝቷል። ስፔን በእሷ አሸናፊነት መጠናቀቁን ተመለከተን። አርጀንቲናን አሸንፋለች። ታዲያ በዛሬው ሰፋ ባለ ዳሰሳችን ስፔን እንዴት በዓለም ዋንጫው ላይ የበላይነትን እንዳገኘች በጥልቀት የምንመለከተው ጉዳይ ነው። ኪሊያን ኤምባፔ ሜሲን በልጦ ያስመዘገበውን አስገራሚ ሪከርድም እናያለን። እንዲሁም ደግሞ አርሰናል ዋነኛ ኢላማውን በቼልሲ ከተነጠቀ በኋላ ያዘጋጃቸውን 5 አስገራሚ ተጫዋቾች አልቫሬዝ፣ ራሽፎርድ እንዲሁም ባርኮላ ከአርሰናል ጋር ስማቸው በስፋት እየተነሱ ያሉ ተጫዋቾች ናቸው። እንዲሁም ደግሞ ማንቸስተር ዩናይትድ በማይክል ካሪክ ስር እየተገነባ ባለው ቡድን ላይ አዳዲስ ተጫዋቾች ወደ ክለቡ ለማምጣት ጥረት እያደረገ እንዳለም እየተመለከት እንገኛለን። ታዲያ እናንተም እስከ ቪዲዮ መጠናቀቂያው ድረስ አብራችሁን ቆይታ አድርጉ። ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ሀሳብ አስተያየቶቻችሁን በኮመንት መስጫ ሳጥን ውስጥ እያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን ስናምራ ስፔን ከ16 ዓመታት በኋላ የዓለም ሻምፒዮን ሆናለች። በፍጻሜው ጨዋታ አርጀንቲናን 1-0 በማሸነፍ ነው ዋንጫውን ያነሳችው። ነገር ግን ከውጤቱ ጀርባ ያለው የታክቲክ ብልጫ በጣም አስገራሚ ነበረ። አሰልጣኝ ሉዊስ ዴላ ፎንቴ የተጠቀሙት ስልት አርጀንቲና ሙሉ በሙሉ ብልጫ የወሰደባት እንደነበር ተመልክተናል። አሰልጣኙ ከጨዋታው በኋላ ጨዋታው አስቀድሞ ማለቅ ነበረበት ማለታቸው የብዙዎችን ትኩረት የሳበው ጉዳይ ነው። በእርግጥም የአርጀንቲናው ግብ ጠባቂ ኤሚሊያኖ ማርቲኔዝ ያዳናቸው ወሳኝ ኳሶች ባይኖሩ ኖሮ ስፔን በሰፊ የጎል ልዩነት ማሸነፍ እንደምትችል ተመልክተን ነበረ። ስፔን ውድድሩን ያሸነፈችው በማጥቃት ብቻ ሳይሆን በሚያስደንቅ የመከላከል ጥበብም ጭምር ነው። በዓለም ዋንጫው ታሪክ አነስተኛ ግብ የተቆጠረባት ስፔን ነች፣ አንድ ግብ ብቻ። እሱም ከቤልጂየም ጋር በተደረገው የሩብ ፍጻሜ የጥሎ ማለፍ ጨዋታ ላይ ነው። ዋንጫውንም ያሸነፈች ብቸኛ ሀገር ሆናለች፣ አንድ ጎል ብቻ ተቆጥሮባት። ይህንን ጠንካራ መከላከል እንግዲህ በመምራት ደግሞ የ19 ዓመቱ የባርሴሎናው ተከላካይ ፓው ኩባርሲ ትልቁን ድርሻ ይወስዳል። ኩባርሲ በፍጻሜው ጨዋታ አርጀንቲና ኢላማውን የጠበቀ አንድም ኳስ እንዳትሞክር በማድረግ የውድድሩ ምርጥ ወጣት ተጫዋችን መባሉን ተመለከትን። ወደ መሃል ሜዳው ደግሞ ስንመጣ ሮድሪ የቡድኑ ሞተር ነበረ። የ2004 የባላንዶር አሸናፊ የሆነው ሮድሪ የዚህ ውድድር ምርጥ ተጫዋች፣ ጎልደን ቦልም አሸናፊ ሆኗል። የጨዋታውን ፍጥነትም በመቆጣጠር ኳስ በማከፋፈልና የአርጀንቲናን የመሃል ሜዳ በማቋረጥ ሮድሪ ያደረገው አስተዋጽኦ ወደር አልነበረውም። የማሸነፊያውን ብቸኛ ግብ የሚያስቆጠረው ደግሞ ፌራን ቶሬስ ይቺ ጎል የኔ የግሌ ብቻ ሳትሆን የመላው 47 ሚሊዮን ስፔናዊ ግብ ነች ሲል ተናግሯል። ፈጣሪ ጠንክሬ እንድጓዝም ረድቶኛል በማለት ነው ስሜቱን የገለጸው። በአጠቃላይ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እንዳሉት ደግሞ የትውልድና ብሔራዊ ቡድን በእውነትም ድንቅ ነው ሲሉ ገልጿል። የእውነትም ድንቅ ናቸው። ከስፔን ድል ቀጥሎ ደግሞ የዚህ ዓለም ዋንጫ ትልቁ አጀንዳ የሆነው የኪሊያን ኤምባፔ ግላዊ ብቃት ነው። ፈረንሳይ በሶስተኛ ደረጃ መወሰኛ ጨዋታ ላይ በእንግሊዝ 6-4 ተሸንፋ አራተኛ ሆና ብታጠናቀቅም ኤምባፔ ግን የራሱን ታሪክ ጽፏል። ኤምባፔ በውድድሩ በ8 ጨዋታዎች 10 ጎሎችን በማስቆጠር የውድድሩ ኮከብ ግባግቢ ሆኗል። ጎልደን ቡትም ተሸላሚ ነው። ይህ ቀላል ሪከርድ አይደለም። ኤምባፔ በተከታታይ ለሁለት ዋንጫዎች ላይ በ2022 እና 26 የኮከብ ግባግቢነትን ሽልማት ያሸነፈ የመጀመሪያው ተጫዋች ሆኗል። ከ1970ው ጀርመን ገርድ ሙለር ወዲህ በአንድ ውድድር 10 ጎል ያስቆጠረ የመጀመሪያው ሰው ሆኖ ነው የተመለከትነው። ከዚህም በላይ ኤምባፔ በአጠቃላይ የዓለም ዋንጫ ታሪክ ያስቆጠራቸውን ጎሎች ቁጥር 22 አድርሷል። ይህም ማለት ሜሲን 21 ጎሎችን አስቆጥሯል። ታዲያ እሱን በመብለጥ የምንጊዜም ከፍተኛው የዓለም ዋንጫ ጎል አስቆጣሪም ሆኗል ማለት ነው። ሜሲ በፍጻሜው ጨዋታ ሃትሪክ ሰርቶ ሪኮርዱን ማስጠበቅ ይችል የነበረ ቢሆንም በስፔን ጠንካራ መከላከል እንግዲህ ተዘግቶ ውድድሩ በ8 ጎሎች ተጠናቋል። ኤምባፔ ሽልማቱን ከተቀበለ በኋላ ግን የተናገረው ንግግር ትልቅ ትርጉም እየተሰጠ ነው። ይህ ለወደፊት ታሪኬ ጥሩ ቢሆንም እኔ ግን ግባግቢ ከመሆን ይልቅ የፍጻሜው ጨዋታ ላይ መጫወትን እመርጥ ነበር ማለቱ ከግል ክብር ይልቅ ለቡድን ስኬት እንደሚጨነቅ እያሳየን ይገኛል። ለማንኛውም ስፔን አርጀንቲናን 1-0 በሆነ ውጤት በፌራን ቶሬስ ብቸኛ ግብ አሸንፈው መውጣት ችለዋል። ሻምፒዮንም ሆነዋል። የስፔን ጉዞ በጣም አስፈሪ ነው። በተለይ ፍራንስን ካሸነፈች ወዲህ ብዙዎች ትኩረት ሰጥተዋታል። እሷም እንደተጠበቀችው
ጥሩ ነገርንም አሳይታ አርጀንቲናን አሸንፋ ባለ ዋንጫ ሆናለች ሜሲ። አርጀንቲኖች በአንጻሩ በተከታታይ ባክ ቱ ባክ የዓለም ዋንጫውን ማሳካት ሳይችሉ ቀርቷል። ብቸኛ ይህንን ከዚህ ቀደም ያደረገችው ሀገር ብራዚል እንደነበረች ተመልክተናል። ታዲያ ይህንን ለመርገም እድል ነበራት፣ ያ ሳይሆን ቀርቷል። ሜሲም እንደዛ ማድረግ ይችል ነበር፣ ግን ደግሞ የአርጀንቲና ብሔራዊ ቡድን እዚህ ደረጃ የደረሱበት መንገድ በጣም ድንቅ ነው። ነገር ግን በፍጻሜው ጨዋታ ላይ ስህተት ሰርተዋል። ሊዮኔል ስካሎኒ የአርጀንቲና አሰልጣኝ የላውታሮ ማርቲኔዝን ቅያሪ ማድረግ መቻል ነበረባቸው፣ ግን ሳያደርጉ ቀርተዋል። ኤንዞ ፈርናንዴዝ የተመለከተውም ቀይ ካርድ አለ። እንደገና በጨዋታው ሲሰሩ የነበሩ ሲያሳዩት የነበረው ግለት ከነሱ መጠበቅ አልነበረበትም። ምክንያቱም ፍጻሜ ላይ ነው። አሁን የሰራው እዚህ ሞመንት ላይ የሰራትን ስህተት ቀጣይ ጨዋታ ላይ እያልክ አርመዋለሁ እያልክ የምትሰራው ስህተት መኖር የለበትም። አሁን ላይ የምታደርገው ነገር ያው አሁን ነው የሚፈርድብህና በዛ መልኩ ተፈርዶባቸው አርጀንቲኖች እንዲሸነፉ ሆኗል። ለማንኛውም ጥሩ ቡድንም መመልከት ችለናል። የዓለም ዋንጫው በዚህ ሁኔታ ተጠናቋል። ከዚህ በኋላ ስለ ኳስ አንነጋገርም። ከዚህ በኋላ የምንነጋገረው ሙሉ ለሙሉ ማለት ይቻላል ምናልባት አዳዲስ ነገሮች እስካልተፈጠሩ ድረስ ስለ ዝውውር መረጃው ይኮናል። ታዲያ ዛሬም አዳዲስ የዝውውር መረጃዎችም እየወጡ ይገኛሉ። በተለይ የአርሰናል ደጋፊዎች ባለፉት ቀናት ከፍተኛ የስሜት መዋዠቅ ውስጥ ነበሩ። ምክንያቱ ደግሞ አርሰናል ለማስፈረም ከጫፍ ደርሶ የነበረው ሞርጋን ሮጀርስን በቼልሲ መነጠቁ እንደነበር እናስታውሳለን። አርሰናል የቪላውን አጥቂ ሮጀርስ በግል ስምምነት አሳምኖት ነበረ። አርቴታ ተጫዋቹን የፈለገበት ዋነኛ ምክንያትም ብዙ ነገሮች ነበሩ፣ ግን ቼልሲ 117 ሚሊዮን ፓውንድ በመክፈል ተጫዋቹን ወስዶታል። ይህ ደግሞ ለእንግሊዛዊ ተጫዋች የተከፈለ ምንጊዜም ከፍተኛ የዝውውር ሂሳብ ያደርጓል። ቼልሲ በተጨማሪም ማክሰንስ ላክሮስን በ55 ሚሊዮን ፓውንድ ከፓላስም ለማስፈረም እየተስማማ ይገኛል። ነገር ግን አርሰናል ይህንን ተጫዋች በማጣቱ ተስፋ አልቆረጠም። የክለቡ የዝውውር ኃላፊ አንድሬ ቤርታ ወዲያውኑ ፊታቸውን ወደ ሌሎች 5 ምርጥ አማራጮችም እንዳዞሩም ተመለከትን። አንደኛው እንግዲህ ጁሊያን አልቫሬዝ ነው። አርሰናል የአትሌቲኮ ማድሪዱን ኮከብ አልቫሬዝን ለማምጣት ከፍተኛ ጥረት እያደረገ ነው። አትሌቲኮ ተጫዋቹን በቀላሉ መልቀቅ አይፈልግም። ዋጋውንም 128 ሚሊዮን ፓውንድ አድርጎታል። አልቫሬዝ ለአትሌቲኮ 106 ጨዋታዎች 49 ጎሎችን ያስቆጠሩ በ106 ጨዋታ። ታዲያ ድንቅ አጥቂ መሆኑንም አሳይቷል። ከአርቴታ የጨዋታ ስልት ጋር ፍጹም የሚስማማና ከሮጀርስ የተሻለ የማግባት አቅም ያለውም ተጫዋች ነው። ሌላ በአማራጭነት የተያዘው የፒኤስጂ ወጣት ክንፍ ተጫዋች ነው። ባርኮላ እጅግ ፈጣንና ተከላካዮችን በማለፍ የሚታወቅ ተጫዋች ነው። ባለፈው ውድድር ዘመን 21 ጎልና 21 አሲስቶችን በማድረግም ድንቅ አቋም ያሳየ ተጫዋች ነው። ይሁን እንጂ አርሰናል በዚህ ተጫዋች ዙሪያ ከሊቨርፑል ጋር ከባድ ፉክክር ይጠብቋልም ተብሎ ይጠበቃል። ሊቨርፑል ቀድሞ ከክለቡ ጋር ድርድር መጀመሩን ተዘግቧል። ሌላኛው የአርቢ ላይፕዚጉ የ19 ዓመት ኮከብ ያን ዲያሞንዴ ነው። በአውሮፓ ውስጥ ከፍተኛ ስኬታማ ድሪብል ካደረጉ ተጫዋቾች መካከል አንደኛው ነው። 13 ጎሎችን አግብቶ 10 አሲስቶችን አርጓል። ዋጋው ደግሞ 101 ሚሊዮን ፓውንድ ይገመታል። እንግዲህ የዚህ ልጅ የዋጋ ሂደት ግን ብዙ ካላሳመኑ ሰዎች መካከል አንደኛው እኔ ይገኝበታለሁ። ሌላኛው አራተኛው ተጫዋች የበርንሞዙ ኤል ጁኒየር ክሩፒ ነው። የበርንሞዙ የ20 ዓመት ወጣት ተጫዋች ታዲያ በፕሪሚየር ሊጉ በታዳጊነቱ 13 ጎሎችን በማስቆጠር በማይክል ኦዌን እና ዋይነ ሩኒ ጋር ስሙን አብሮ ማስጠራት ችሏል። በአጥቂነትም ሆነ በ10 ቁጥር ቦታ ላይ መጫወት የሚችል ድንቅ ተጫዋች ነው። ከሳጥን ውጭ አክርሮ የሚመታቸው ኳሶች በጣም ለአርሰናል ጠቃሚ ይሆናሉ ተብሎም ይጠበቃል። በመጨረሻም አርሰናል የፕሪሚየር ሊግ ልምድ ያላቸውን ራሽፎርድን ከማን ዩናይትድ እንዲሁም ደግሞ ሞርጋን ጊብስ ዋይትን ከፎረስት በቅርብ ርቀት እየተከታተላቸው ይገኛል። ራሽፎርድ በባርሴሎና በነበረው ሰዓት ጊዜ 14 ጎል እና 14 አሲስት አድርጎ ጥሩ ጊዜ ማሳለፉም የሚታወስ ነው። እንግዲህ ምን ይፈጠራል አብረን እንመለከተዋለን። ወደ ዩናይትድ ስንመጣ ደግሞ ክለቡ በአሰልጣኝ ካሪክ ስር አዳዲስ ቡድን እየሰራ ይገኛል። ታዲያ ኢላማ ካደረጋቸው ተጫዋቾች መካከል አንደኛው የሮማውና የፈረንሳይ ብሔራዊ ቡድን አማካይ ማኑ ኮኔ ነው። በዓለም ዋንጫው ላይ ድንቅ ብቃት አሳይቷል። የመሃል ሜዳውን ሚዛን ለመጠበቅ ትክክለኛው ሰው አድርጎም እየታሰበ ይገኛል። ሮማ ለዚህ ተጫዋች 42.5 ሚሊዮን ፓውንድ ዋጋ የለጠፈም ሲሆን ዩናይትድ በቀጣዮቹ ቀናት ኦፊሻላዊ ጥያቄ ያቀርባልም ተብሎ ይጠበቃል። ዩናይትድ ይህንን ተጫዋች ለማግኘት ከቼልሲና ሊቨርፑል ጋር
ትልቅ ፉክክር ይጠብቋል። በሌላ በኩል ዩናይትድ የሉክ ሾውን ተደጋጋሚ ጉዳት ተከትሎ የግራ መስመር ተከላካይ ክፍተቱን ለመድፈን የኒውካስትሉን ሉዊስ ሆልን ይፈልጋል። ኒውካስትል ተጫዋቹን ለመሸጥ እስከ 80 ሚሊዮን ፓውንድ ሊጠይቅ እንደሚችልም ቢገመትም ተጫዋቹ ራሱ ግን ወደ ኦልትራፎርድ የማምራት ፍላጎት እንዳለው እየተዘገበም ይገኛል። ተመልካቾቻችን ለዛሬ ይዘንላቸው የቀረብናቸው መረጃዎቻችን እነዚህን ይመስሉ ነበረ። በርካታ መረጃዎችን ዳሰስን። በተለይ ደግሞ የዓለም ዋንጫው ጉዳይ ላይ ሰፊ ሀሳባችንን የሰነዘር ነው። ስፔን በማሸነፏ ምን ተሰማችሁ? ሀሳባችሁን ኮመንት ላይ ያስቀምጡልን። አርሰናል በሞርጋን ሮጀርስ ጉዳይ ሀዘኔታ ቢገጥማቸውም ነገር ግን ሌሎች እቅዶች እንዳሏቸው መረጃዎች ያሳያሉ። ታዲያ እነዚህን መረጃዎች እንደጠበቃችኋቸው ጥሩኖቹ ካገኛችኋቸው ቪዲዮን ላይክ በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ኮመንት መስጫ ሳጥን ውስጥ በመስጠት ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን ማለት ነው። በቀጣይ በነገው ዕለት ከዓለም ዋንጫ ውጪ ባለው መረጃችን እስከምንገናኝ ድረስ ሰላም።